በጣም ደስ ይላል 25 10ኛ ወር ነው እኛ ጋር ያለው መኪና ማለት ነው እንግዲህ ይሄው እህቴ እንዳልሽኝ ልጆች ይዘን ብንወጣ ምናምን ላልሹ ደግሞ ይሄው ሰፊ ስፔስ አለው እሺ እንግዲህ ውስጡ ስንገባ በጣም ነው የሚያምረው አሁን እነዚህን መኪኖች ወደ ክፍለ ሀገር ይዘን መውጣት በንፈልግ ለምን ያህል ጊዜ ነው ባትሪያቸው ሊቆይ የሚችለው እኛስ መውሰድ ያለብን ቅድመ ሁኔታ ምንድነው አሁን ወደ ክፍለ ሀገር ይዘናቸው እንሂድ በምትይበት ሰዓት የምትሄጂበት ሀገር ይወስናል ተች ስክሪኖች እንዲሁም ደግሞ መቀመጫው ሌዘር ነው በጣም ያምራል መሪ አሪፍ ፈንክሽናል ያለው መሪ አለ ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ እኛ በጣም ሰላም ነን ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል ዛሬም እንደተለመደ ሁሉ ለእናንተ ይሆናል ብለን ያሰብናቸው ጥሩ መረጃዎች ይዘንላችሁ መተናል እንግዲህ ከኋላ እንደምትመለከቱት የተለያዩ አይነት ኤሌክትሪክ መኪናዎች አሉ እነዚህን የኤሌክትሪክ መኪና መግዛት የምትፈልጉ ሰዎች መኪናዎቹ ምን አይነት ናቸው እንዴት አድርገን መጠቀም እንችላለን ከሀገራችን መልክዓ ምድር ጋር ደግሞ እንዴት ይሄዳሉ የሚለውን ሰፋ ያለ ማብራሪያ ይዘንላችሁ መተናል ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን ደግሞ በመምራት ወደ እናንተ ማደርሰው እኔ ሊና አብራም ነኝ በካሜራማን ናኦላለ ወደ ፕሮግራሙ ሰላም እንደምን አለ እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ነህ እግዚአብሔር ይመስገን ሰላም ነው እንኳን በሰላም ወደ ማርያም መኪና መሸጫ በሰላም መጣሽ አመሰግናለሁ እስቲ በመጀመሪያ ራስን አስተዋውቅልኝ እሺ እኔ ፍቅሩ ባላለው የማርያም ኢምፖርት ኤንድ ኤክስፖርት ሰራተኛ ነኝ ምን እንታዘዝ ምን ፈልገሽ መጣሽ እንግዲህ እዚህ ስመጣ እናንተ ጋር በጣም ብዙ መኪኖች እንዳሉ ሰምቼ ነው የመጣሁት ተመልካቾቻችንም ደግሞ ብዙ የሆኑ ኤሌክትሪክ መኪናዎችን እንዲሁም ደግሞ እናንተ ጋር የሚገኙትን የትኞቹም አይነት መኪኖች ማየት ማወቅ ይፈልጋሉ አንድ በአንድ ስለ መኪኖቻቸው ተብራራልኝ እሺ ለጊዜውኛ ያለን የዋናፕና ኢቱ ነው ስለነሱ ደግሞ የምትፈልጊው ማብራሪያ መስጠት ይቻላል በጣም ደስ ይለኛል ይሄ ሳየው ግርማ ሞገሱ በጣም ደስ ይላል ተለቅ ያለ መኪና ነው እስቲ ስለዚህ ደግሞ እሺ ይሄ BYD የዋናፕ ይባላል የቻይና ምርት ነው በፉል ቻርጀር እስከ 401 ኪሎ ሜትር ይሄዳል 360 ካሜራ አለው ዲስፕሌይ ሁሉ ነገር ያሟላል በጣም ደስ ይላል 25 10ኛ ወር ነው እኛ ጋር ያለው መኪና ማለት ነው በጣም አሪፍ እስቲ እንግዲህ ሲታይ ከውጭው በጣም ያምራል ውስጥ ገብተን ደግሞ ስላለው አክሰሰሪ ምን አይነት ዘመኑን የዋጀ ቴክኖሎጂዎችን እንደተጠቀመ ውስጥ ገብተን በደንብ እናወራስ እሺ ይቻላል ግቢ እሺ ውስጡ ስንገባ በጣም ነው የሚያምረው ተች ስክሪኖች እንዲሁም ደግሞ መቀመጫው ሌዘር ነው በጣም ያምራል እዚህ ጋር ሁለት ካፕ ቦርደር አለው እሺ እዚህ ጋር ደግሞ እቃ ማስቀመጫ ነገር አለ አነስ ያለ እዚህ ጋር ዋየርለስ ቻርጀር አለ ስልካችንን ዋየርለስ ቻርጀር እዚህ ጋር ማድረግ እንችላለን እንደምታየው እዚህ ጋር መጠነኛ ስክሪን አለ የምትፈልጊው ነገር እዚህ ውስጥ አለልሽ ለምሳሌ አሁን ኤሲ መክፈት ብትፈልጊ እዚህ ጋር ሳትነካኪ እዚህ ጋር መጠቀም ትችያለሽ መሪ አሪፍ ፈንክሽናል ያለው መሪ አለ እዚህ ላይም የምትፈልጊያቸው አክሰሰሪዎች የተሟሉ ናቸው በመቀጠል ደግሞ ምንድነው እዚህ ጋር ሰንሩፍ አለው ሰንሩፍ ማለት ይሄኛው ሰንሩፍ ማለት ይሄ ይከፈታል ይሄ ሲከፈት ግን ፓናሮማ ነው ሙሉ ለሙሉ ተከፋች አይደል ፓናሮማና ሰንሩፍ ሲባል አሁን ለምሳሌ ሰንሩፍ ሲሆን ሙሉ ለሙሉ ይሄም ተከፋች ነው ማለት ነው ፓናሮማ ሲሆን ደግሞ ይሄ ለላይት ብቻ ማለት ነው ለብርሃን ብቻ ነው እና ውስጡ እንደምታየው ነው ሌላ የምትፈልጊው ነገር ካለ መጠየቅ ይቻላል ማርሻችን እዚህ ጋር ይገኛል ያው ኖርማሊ ብዙ ሰው የሚያስበው ማርሽን እዚህ አካባቢ ነው ብዙ ጊዜ የተለመደው ማለት ነው ይሄ ግን ለየት የሚያደርገው ነገር ምንድነው መሪ ላይ ነው ያለው ማርሹ እዚህ ጋር ነው እጅ ፍሬንም እዚህ ጋር አለልሽ ሌላ የምትፈልጊው ነገር ካለ በጣም እና ሰፊ ነው መኪናው እንደምታዩት ከኋላ 3 ሰው ማስቀመጥ አቅም አለው ዋው ሰፋ ያለ መቀመጫ አዎ በመቀጠል ደግሞ ወንበሩ የራሱ የሆነ ማቀዝቀዣም ሆነ ማሞቂያ ኤሲ የተገጠመለት ነው በእውነት በጣም ነው ደስ የሚለው ሞቃታማ ሰዓት ላይ ይሄ ያቀዘቅዛል ያሞቃል እንደምትፈልጊው ማድረግ ይቻላል በጣም ደስ ይላል አዎ እነዚህ መኪኖች አሁን ላይ እንግዲህ ተወዳጅ የሆኑበት ምክንያት ወይም ደግሞ አሁን ተፈላጊ የሆኑበት ምክንያት በምን ኳሊቲ ነው BYD ያው በቻይና መኪና ደረጃ አሁን ጥሩ ነው ማለት አክሰሰሪው እንደልብ ነው መለዋወጫ ያለው
ሞር ደግሞ ጥንካሬውም ከሌሎች መኪኖች የቻይና መኪኖች ከምንላቸው ተሻሽሎ የመጣ ነው። ስለዚህ ያ ነገሩ ነው ጥሩ ነው ብዬ ነው ታስበው። አሁን ከሀገራችን መልክዓ ምድር ጋር እነዚህ መኪኖች ይሄዳሉ በትክክል። ምክንያቱም ምንም የሚይዛቸው ነገር የለም። ለምትፈልጊው አይነት ፐርፐዝ መጠቀም ይቻላል። ለቤት መኪና፣ ለራይድ፣ ለፈለግሽው ለድርጅት፣ ለማንኛውም ነገር መጠቀም ይቻላል። በጣም ደስ ይላል። እነዚህ መኪኖች ብዙውን ጊዜ ሰዎች ሲገዙ ከለራቸው የሚመረጡት ወይም ደግሞ ከለር ላይ ሞር ፎከስ ሲደረግ እነዚህ መኪኖች ምን አይነት የከለር አማራጭ አላቸው? ሰውስ ደግሞ የትኛው ላይ ፎከስ ያደርጋል? ብዙ ጊዜ ሰው በከለር ፎከስ የሚያደርገው እዚህኛው ላይ ነው። 2 አይነት 3 አይነት ከለር አላችሁ። ተፈላጊ ከለር ተብሎ የሚታሰበው በከተማው ክልል ውስጥ ያለው ይሄ ነው። ሁለተኛ ከለሩ ደግሞ በግሬ አለው። ግሬ አሁን እዚህ ግቢው ስለሌለ እንጂ ሾሩማችን ውስጥ አለ። እዛ ማየት ይቻላል። ግሬው አለ። የሆነ ደግሞ ሽሮ ከለር አለ። እሱኛውን ግን ብዙ ሰው ተፈላጊም አይደለም፣ ብዙ ሰውም እጅ ላይ የለም። ሰው በብዛት የሚፈልጋቸው እነዚህ ሁለቱን ከለሮች ናቸው፣ ግሬውንና ይሄንን ማለት ነው። ይሄ ዋይት ስሞክ የሚባለው ከለር ማለት ነው። በጣም ደስ ይላል። አንድ ሰው የኤሌክትሪክ መኪና መግዛት ሲፈልግ መሰረታዊ ነገሮችን እነዚህን ቅድመ ሁኔታዎች ማወቅ አለበት ከመግዛቱ በፊት ብለህ የምታስባቸውን ነጥቦች እስቲ አንሳልኝ። ለምሳሌ አሁን ኤሌክትሪክ መኪና ለመግዛት ሲመጣ ወደኛ አንደኛ አክሰሰሪ ፉል መሆን አለበት። አንድ ኖርማል ቻርጀር አለ፣ ፋስት ቻርጀር አለ፣ የጎማ መንፊያ የሚባል ነገር አለ። በመቀጠል ደግሞ ኪሎ ሜትሩ ስንት ሄዷል። ከዛ በመቀጠል ምንድነው ሰው መጥቶ ወደ መሸጫ ቤት ለመግዛት ሲያስብ መኪናውን ከተስማማ በኋላ ምንድነው እኔ ከምለው ይልቅ የራሱን መካኒክ ይዞ መጥቶ ቢያስፈትሽ የተሻለ ነው። ምክንያቱም ባትሪው ያለበትን ሄልዝ ምናምን ለማወቅ እኛ ከምንላቸው ይልቅ መካኒክ መጥቶ አይቶላቸው ፈትሾላቸው ቢገዙ የተሻለ ነው ባይ እንደራሴ ማለት ነው። በጣም ደስ ይላል። እንግዲህ አሁን የነዳጅ መኪኖች ሀገራችን ላይ ብዙ እየቀነሱ እየመጡ ያሉበት ሁኔታ ነው ያለው። እንደነዚህ አይነት መኪኖች ደግሞ ሀገራችን ላይ በደንብ እየተስፋፉ የመጡበት ሁኔታ አለና ወደፊት ሁሉም ሰው የኤሌክትሪክ መኪና ተጠቃሚ ይሆናል ብለን እናምናለን። የኤሌክትሪክ መኪና እንደ ሳይድ ኢፌክት የምታያቸው ነገሮች ምን አሉ? በዚህ ነገር ኤሌክትሪክ መኪኖች በጣም ቆንጆ ናቸው፣ በዚህ መንገድ ደግሞ ይሄ ችግር አለባቸው ብለን የምታስባቸው ነጥቦች? እስካሁን ይሄ ነው የተባለ ችግር የለውም። ኤሌክትሪክ መኪና ባይዘው ያው እኛ ረጅም ዓመታችንን በነዳጅ መኪና ስንጠቀም ስለኖርን ስለ ኤሌክትሪክ አሁን ለምሳሌ ከመጣ ገና 3 ዓመት ምናምን ነው በደንብ። ስለዚህ የከፋ ችግር መጥቶ ያየነው ነገር የለም። ምንድነው ያው ጥንቃቄ ነው። ማንኛውም መኪና ተጠንቅቀሽ ከያሹ በንጽህና ከተያዘ ረጅም ጊዜ መጠቀም ይቻላል። ሳይድ ኢፌክት አለው ብለን የምንለው ምንም ነገር የለም እስካሁን ድረስ ያጋጠመን ነገር ስለሌለ ማለት ነው። ሳይድ ኢፌክቱን ሊያመጣው የሚችለው ብዙ ጊዜ ሹፌር ነው ሊሆን የሚችለው። በጥንቃቄ ከነዳሹ ምንም እስካሁን ድረስ የመጣም ያየነውም ችግር የለም። በጣም ደስ ይላል። አሁን ለምሳሌ ስልኮቻችንን ራሱ ቻርጅ በምናደርግበት ጊዜ በጣም ባትሪው ካነሰ እስከ 15% ብቻ አሳንሱት፣ ዜሮ ሲሆን ድረስ አትጠብቁ። ከዛ በኋላ ደግሞ ፉል ስታደርጉም ደግሞ 80% በቂ ነው፣ 100 ድረስ አታድርጉ ይባላል ለስልክ። ለመኪናስ ደግሞ ምን ይመከራል? ተመሳሳይ ነው። ለመኪናም አሁን ከ20 በታች ባይወርድ ጥሩ ነው ይባላል፣ እድሜውን ለማራዘም ማለት ነው። ያው እኛ ስልካችንን ስንጠቀም እድሜውን እንዲረዝምልን አይደል እንደዛ የምናደርገው? ላይክ ይሄም እንደዛው እንደማለት ነው። እስከ 80 ድረስ ቢደረግ ጥሩ ነው። ከ80 በያል ግን ብዙም ሳይድ ኢፌክት የለውም። ሳይድ ኢፌክት ያለው እዚህ ላይ ምንድነው እንደ አሁን በቻርጀር እና በስልክ ስለመጣሽልኝ ይሄ ዲሲ የሚባለው ቻርጀር ነው። ሁሉ ጊዜ ፋስት ቻርጀር ብለን የምንጠቀመው አለ ከመኪናው ጋር ተሰርቶ የመጣው ሳይሆን ስቴሽን ላይ ያለው ማለት ነው። አሁን ይሄ ኢቪዎች ቻርጅ የሚደረጉበት ቦታ አለ። ለምሳሌ አሁን እዚህ ቦሌ ያለ ካሳንችስ የተለያዩ ቦታዎች አሁን የተከፈቱ አሉ አይደለ? እነሱን አስቸኳይ ቻርጀር ፈልገን በብዛት የምንጠቀምበት ከሆነ የባትሪያችንን ሄልዝ እየቀነሰብን ይሄዳል እንጂ ከራሱ ከመኪናው ጋር የመጣው ተመጣጣኝ ነው። ኪሎዋቱም አወጣጡ ምኑ ለዚህ ተብሎ የተሰራ ስለሆነ ጥሩ ነው ብዬ ነው ማስበው ነው እንደራሴ ማለት ነው። ያ ጥሩ በጣም ደስ ይላል። ደስ የሚል ቆይታ ነው እያደረግን ያለ ነው። እንደው ይሄ መኪና ለቤተሰብ ልጆች ላላቸው ሰዎች ኮፈኑ ላይ እቃ ማስቀመጥ ቢፈልጉ ከኋላ ማስቀመጫ ይኖረዋል? አለው። ሰፊ የሆነ ማስቀመጫ ነው ያለው። ማየት እንችላለን። እሱንም ላሳይሽ። እዚህ ውስጥ የፈለግሽውን የልጆችሽን ሻንጣም ሆነ ማንኛውንም ነገር ማስቀመጥ ይቻላል። እንደምታየው ሰፊ ነው። አክሰሰሪዎቹ ደግሞ ከዚህ ስር አሉልሽ የመኪናው ማለት ነው። ለምሳሌ አሁን እነዚህ 2 ዝናብ መጥረጊያ አብሮት የሚመጣ የሚቀየር ነው እላዩ ላይ ካለው ማለት ነው። ይሄኛው ደግሞ አንጸባራቂ ነው። ሜቢ የሄድሽ መንገድ ላይ ጎማ ቢተኛብሽ ቢበላሽብሽ ራቅ አድርገሽ ይሄንን አቁመሽ መኪና መጥቶ አደጋ እንዳያደርስብሽ ይከላከላል ማለት ነው። ይሄኛው ኖርማል ቻርጀሩ ማለት ይሄ ነው።
እቺ ደግሞ አብሮት የሚመጣ ፋስት ቻርጀር አለ። ፋስት ቻርጀሩ ደግሞ ቢሮ ነው ያለው። ከቢሮ አውጥቼ አሳይሻለሁ። ይሄ ጎማ መንፊያ ነው። ሌላ አክሰሰሪ። እቺኛዋ ደግሞ ምንድናት? ብዙ ጊዜ እኛ ማንጠቀምባት ናት እንጂ ከፊት ተሰክታ ለምሳሌ ጭቃ ቢይዝክ መኪናው አልሄድ ቢልክ ምናምን መጎተቻ ነው። ከፊት መጥቶ መጎተቻ እዚህ ውስጥ ይገባና እንዲጎተት ያደርገዋል ማለት ነው መኪናው። በጣም ደስ ይላል። ይሄ ሁሉ አብሮት ከመኪናው ጋር የሚመጣ የራሱ የሆነ ነው። መኪናው ጥሩ ነው። ዮሐናፕ ቆንጆ መኪና ነው። 401 ኪሎ ሜትር መሄድ ይችላል። የፈለግሽበት ቦታ ላይ መንቀሳቀስ ይቻላል። ከፍታውም ጥሩ ነው ከመሬት ወደ ላይ ያለው። አዎ መልካም። እንግዲህ ስለዚህ መኪና ጥሩ የሆነ ማብራሪያ ነበር የሰጠኸኝ። አሁን ደግሞ እንደ ማጠቃለያ እናድርግና አንዳንድ ሀሳቦችን ጨምረለን። እሺ፣ እንደ ማጠቃለያ ስናደርግ ምንድነው መሰለሽ፣ አሁን ከዚህ ውስጥ ያልነገርኩሽ አንድ ነገር ፋስት ቻርጀር የምንለው ይኸውልሽ ይሄ ነው። ይሄ ታሽጎ የሚመጣ ነገር ነው። ኖርማል ቻርጀሩን አሳይቼሻለሁ። ፋስት ቻርጀሩ ደግሞ ይኸውልሽ ይሄ ነው። ስትገዢም ሌላ ቦታ ሄደሽ አሁን ሜቢ እኛ ጋር መጥተሽ እንኳን ባትገዢ እነዚህ አክሰሰሪዎች ተሟልተው ነው ሊመጡ የሚገባው። ይሄ ምንድነው የፋስት ቻርጀሩ ይሄኛው መግጠሚያ ነው። እቺ ደግሞ ኤንኤፍሲ ካርድ ትባላለች። ቻርጀሩን ማስነሻ ማለት ነው። ሁለት ካርድ አለው። ይሄ ሁለቱ ካርድ ከሌለ ኤንኤፍሲ ይሄ ቻርጀሩ ጥቅም የለውም ማለት ነው። እነዚህ ቻርጀሩን ማስነሻ ናቸው። ይሄኛው ከቆጣሪ ከተሰካ በኋላ ይሄን ስታስነብቢው ነው ቻርጅ ማድረግ የሚጀምረው። ይሄን ካላስነበብሽው አያደርግም ማለት ነው። ይሄ ከሌለ ይሄ ባዶ ነው ማለት ነው። ዋጋ የለውም እንደማለት ነው። እሺ፣ ስለዚህ ይሄን ይመስላል። የመጀመሪያ ይሄ ነው። ስለዚህ ይሄኛው ፋስት ቻርጀር የሚባል ነው። ፋስት ቻርጀር የሚባል ነው። ኖርማል ቻርጀርም አለ፣ ፋስት ቻርጀር የሚባል ነው። ይሄ ነው። እዚሽ ጋር ላይት አላት። እቺ የእጅ ምልክቷ ጋር እቺ ካርዷን ስታስነበቢያት ፕሊንክ ማድረግ ትጀምራለሽ ማለት ነው። መልካም። እንግዲህ ቻርጀሮቹን አይተናል። ስለ መኪናው ደግሞ ጠቅለል ያለ መረጃ ስጠና ወደ ሌሎቹ ደግሞ እንለፍ። እሺ፣ ስለ መኪናው ጠቅለል ያለ መረጃ ስሰጥሽ ምንድነው መኪናው በፉል ቻርጀር እስከ 401 ኪሎ ሜትር ድረስ ይሄዳል። የመኪናው ስሙ ዮሐናፕ ይባላል። 4 ሲት ነው ከሹፌር ውጪ ማለት ነው። ከዛ ባለፈ ደግሞ የምታየው ነው። ከለሩም ተፈላጊ ነው። ለሀገራችን መልክዓ ምድር ተስማሚ ነው። እንዳሳየሁሽ ነው። ውስጥም ገብተን ስለ ስክሪኑም ስለ ሬንጁም ስለ ኪሎ ሜትሩም ስለ ወንበሮቹም አስረድቼሻለሁ። ከኋላ ስላለውም ነገር ማለት ነው። እቃ መያዣ ለምትዩ ነገር እዚህ ጋር አለ። ሞር ደግሞ ምንድነው ይሄ ወንበር ታጣፊ ነው። ማጠፍ ይቻላል። ወደዛ ከባድ እቃ መጫን ብትፈልጊ ወንበሩ ወደዛ የሚታጠፍ ነው። ወንበሮቹ የፊቱ ኤሲ ያላቸው ይሄን ይመስላል። እንግዲህ ሌላ ቅር ያለሽ ነገር መጠየቅ የምትፈልጊው ነገር ካለ ደግሞ መጠየቅ ይቻላል። በደንብ አድርገን የነገርከኝ። እንደውም ወደ ሌሎቹ ለማለት በጣም ጓጉቻለሁ። የሚያማምሩ መኪኖችም ስላሉ። አዎ በትክክል። እሺ፣ አሁን በቀጣይ የምናየው የትኛው ነው? ኢቱ የሚባለው መኪና ነው። ያው እኛ ጋር ያሉት እነዚህ ብቻ ስለሆኑ ማለት ነው። ስለዚህ ደግሞ አንዳንድ ነገሮች እልሻለሁ። ችግር። እሺ፣ አሁን የምናየው ይሄኛው መኪና ነው። አዎ። ማን ነው የሚባለው ደግሞ? እቺኛዋ ደግሞ BYD ኢቱ ትባላለች። አዎ፣ ለተለያዩ አገልግሎቶች ትውላለች። ለምሳሌ አሁን ብዙ ሰው ለራይድ አገልግሎት እየተጠቀመባት ይገኛል። ለድርጅት፣ ለተለያዩ ነገሮች ማለት ነው። ጥሩ የሚባል መኪና ነው። ያው እንዳልኳችሁ ነው። ይሄም ኤሌክትሪክ ሆኖ የቻይና መኪና ነው። በመቀጠል 405 ኪሎ ሜትር ይሄዳል በፉል ቻርጀር። ሌላውን እንደምታየው ነው። ቦዲ አካሉ ምናምን በጣም ያምራል። ከፍ ያለ ነው። አዎ፣ ትልቅ ከሚባሉ መኪኖች ይጠቀሳል። ይሄ ከፍ ማለቱ ትልቅ ከሚባሉት አይጠቀስም። መካከለኛ ከሚባሉት ነው የሚጠቀሰው። መካከለኛ። በጣም አሪፍ። እስቲ ውስጥ እንግባና ደግሞ እንደቀደሙ መልካም። እንግዲህ ወደ ውስጥ ገብተናል። እስቲ ስላለው ነገር ደግሞ አብራራለሁ። እሺ፣ ስላለው ነገር ምንድነው ከዮሐናፕ ኢቱን ለየት የሚያደርጋት ነገር በመጀመሪያ ስንመጣ ማርሽ ቦታዋ ለየት ያለ ነው። እሺ፣ ያ ዮሐናፕ ላይ እዚህ ጋር የምናገኘው ሲሆን ኢቱ ላይ እዚህ ጋር ነው ያለው። ቆንጆ የሚባል መሪ ፈንክሽናል አለው። ቀለል ያለ ስክሪን እዚህ ጋር አለ። እዚህ ጋርም ሰፋ ያለ ስክሪን የምንፈልገውን ሙዚቃ ማዳመጫ ምናምን አለ። እዚህ ጋር ዋየርለስ ቻርጀር ማድረጊያ አለ። እዚህ ጋር አንድ ካፕ ሆልደር አለ። እዛኛው ላይ ሲሆን ሁለት ነው። እዚህ ጋርም ቀለል ያለች እቃ ማስቀመጫ አለች። እዚህ ጋር ቻርጀር ኦር ሚሞሪ ምናምን ሰክተን መጠቀም እንችላለን። እዚህ ጋርም ቀለል ያለ ኪስ አለ። የምንፈልገውን ነገሮች ማስቀመጥ ይቻላል እና ያው ይሄኛው እንደዛኛው ሰንሩፍ ምናምን የለውም። እሺ፣ እንደምታየው ነው። ቆንጆ ነው የሚባል መኪና ነው በኢቱ ደረጃ ማለት ነው። በጣም ደስ ይላል። አሁን እነዚህ መኪኖች እንደሌላው ሁሉ ወጣ ብለን ከአዲስ አበባ ውጪ ኮረብታ ቦታዎች ላይ ምናምን መጠቀም እንችላለን? ይቻላል። ያው ረጅም ያልሆነ መንገድ ለምሳሌ 15 30 እስከ 50 ኪሎ ሜትር ድረስ ቢነዱ ምንም ነው። ግን ምንድነው ቅድም እንዳልኩሽ ነው፣ ሹፌር ይፈልጋል። ማንኛውም ቦታ ላይ ዝም ብለሽ እንደ ነዳጅ መኪና የምትረግጨው አይደለም ኤሌክትሪክ መኪና። ምክንያቱም ትልቁ ባትሪ ከስር ስለሆነ ያለው
አባጣ ጎርባጣ መንገድ ላይ በምትሄጂበት ሰዓት ባትሪውን ቢመታብሽ ከፍተኛ ጉዳት ሊያስከትል ይችላል። ከዛ ባለፈ ግን የትኛውም ቦታ ላይ ብትሄጂ በትነጁ ምቹ ነው፣ ሴፍቲው የተጠበቀ ነው፣ ደስ የሚል መኪና ነው። እንደምታየው ስፋቱ ለሹፌርም ቢሆን ለተሳፋሪም እንዳልሽው ለልጆችሽም ለምንም ሰፋ ያለ ቦታ ያለው ነው፣ ሰፋ ያለ ስፔስ ያለው ነው። ቆንጆ መኪና የሚባለው በኢቱ ደረጃ በጣም ደስ ይላል። አሁን እናንተ የምትይዙት መኪኖች ሙሉ በሙሉ ኤሌክትሪክ ብቻ ናቸው ወይስ ነዳጅ መኪኖችን አብራችሁ ትይዛላችሁ? ኤሌክትሪክ መኪና ብቻ ነው ለጊዜው እየያዝን ያለው። በጣም አሪፍ። ሁሉም 00 ናቸው ወይንስ? ሁሉም 00 ነው እኛ ጋር ያለው። መልካም። ስለዛ በአዲስ ብቻ ነው እየተቀበለ በአዲስ የማርያም ምን ጊዜም አዲስ መኪና ብቻ ነው የሚያስመጣው። በጣም ደስ ይላል። ቀረ ብለህ የምታስበው ከዚህ መኪና ያላነሳናቸው ነጥቦች ካሉ እንጨምር። ምንም የለም። ሜቢ አንቺ መጠየቅ የምትፈልጊው ነገር ማወቅ የምትፈልጊው ነገር ካለ እኔ ላስረዳሽ እችላለሁ። ችግር የለም። በጣም አሪፍ። እነዚህ መኪኖች ሴቶች የሚወዱት ወይም የሴት መኪና የሚባሉ ናቸው አለ አይደለ? ሴቶች በጣም የሚወዱት መኪና አለ። ትክክል። ምን አይነት የሚባሉ ናቸው እነዚህ? በብዛት ያው ሴቶች ይወዷቸዋል ብለን እኛ አሁን እያሰብን ያለነው እንዳጠቃላይ ስናስብ የብዙሃኑ ፍላጎት ዮሐናፕ ነው። ምክንያቱም አሁን ሴት ልጅ ወጣ ያለ ነገር ትፈልጋለችና ያ ነገር ስለሆነ ኢቱ ደግሞ ብዙ ጊዜ እንደምታየው ራይድ አገልግሎት ላይ ሰው እየተጠቀመበት ስለሆነ እነሱ ደግሞ ወጣ ብሎ መታየት ስለሚፈልጉ ዮሐናፑን ነው ምርጫቸው የሚያደርጉት። በጣም ደስ ይላል። አሁን ባለው የኤሌክትሪክ መኪና ሽያጭ ላይ ወይም ደግሞ የኤሌክትሪክ መኪና ምርት ላይ አንደኛ የሚባሉት የኤሌክትሪክ መኪናዎች የትኛው ብራንድ ነው? BYD። በቃ በእርግጠኝነት ነው። በእርግጠኝነት አዎ። አንደኛ የሚባለው መኪና BYD። በምን ምክንያት ግን? በብዙ ነገር። አንደኛ መኪኖቹን አፕዴት እያደረጓቸው ነው የሚያመጧቸው እና እንዳልኩሽ ነው። አክሰሰሪም አሁን የሌላው ቻይና መኪናና የBYD ምርት አንድ አይደለም። አሁን የኢቱ አክሰሰሪ የፈለግሽው አይነት ነገር አለ። ገብቶሻል? ዮሐናፕም ላይክ እንደዛው ማለት ነው። በጣም ደስ ይላል። ያም ነገር ነው ተፈላጊ እንዲያረጋቸው ያደረጋቸው። መሪው ሰዎች ደግሞ መኪና ማዘዝ ቢፈልጉ እናንተ ጋር አሁን እያዩ ያለውት ዮሐናፕና ኢቱን ብቻ ነው። ግን ሌሎች መኪኖችን ሰው ቢፈልግ ምን አይነት አማራጮችን ማቅረብ ይችላል? ብዙ አይነት በBYD ምርት የሆነ ማንኛውንም መኪና ማዘዝ ቢፈልግ ሰው በምናስቀምጥላቸው ስልክ ደውለው የሚፈልጉትን መኪና ኦርደር ማድረግ ይቻላል። ለምሳሌ BYD ሶንግ ፕላስ የሚባል አለ፣ BYD ሲላይን የሚባል አለ፣ ታንጌል የሚባል አለ። የተለያዩ አይነት ምርቶች አሉ። በጣም ብዙ ናቸው። ያው ዝርዝሬ ላልጨርሳቸው ይችላል። እነሱን ምርቶች ሰው ይሄንን መኪና ነው ፈልገው ብሎ ለኛ ሪኮመንድ ቢያደርገን እኛ ማስመጣት እንችላለን። ምንም ችግር የለም። በጣም ደስ ይላል። ለግለሰብ፣ ለድርጅት፣ ለተለያዩ አገልግሎት ለሚፈልጉ ሰዎች ማስመጣት ይቻላል። በጣም አሪፍ። እሺ እንግዲህ የኋላው ፓርት ይመስለኛል የሚቀረው እና ስለ ቻርጀሮቹ ምንም ችግር ነገር ነው። መልካም እንግዲህ አሁን የኋላውን ፓርት ደግሞ ለማየት መተናል። እስቲ እሺ የኋላው ፓርት እንደምታየው ነው። ሰፋ ያለ ስፔስ ሲኖረው ለምሳሌ አሁን ይሄንን ብዙ ጊዜ ሰዎች ለራይድ አገልግሎት ነው የሚጠቀሙበት። ለራይድ አገልግሎት ሲጠቀሙበት የተለያዩ ነገሮችን መጫን ይቻላል እዚህ ውስጥ። ከቤተሰብሽ ጋር መውጣለሁ ብለሽ ብታስቢ ብዙ ነገሮችን ብዙ ሻንጣም የልጆችሽንም ዕቃ መጫን ይቻላል እዚህ ውስጥ። ለስራም ጥቅም አለው ነው። እና እዚህ ውስጥ ደግሞ ምን አለ መሰለሽ አሁን ብዙ አይነት የተለያዩ አክሰሰሪዎች አሉ። ኖርማል ቻርጀር የሚባል አለ ከመኪናው ጋር አብሮ የሚመጣ ማለት ነው። ይሄኛው ኖርማል ቻርጀር ነው። በዚህ መጠቀም ትችያለሽ። እሺ አክሰሰሪዎቹ እነዚህ ናቸው። ይሄኛው ደግሞ ምንድነው ጎማ መንፊያ አለው። ጎማ መንገድ ላይ እየሄድሽ ቢተኛብሽ በዚህ መንፋት ትችያለሽ። እሺ በመንገድ ላይ ደግሞ እስቲል መኪናው ቢበላሽ ጎማ ቢተኛ ምናምን ከኋላ በፍጥነት እየመጣ ያለ መኪና እንዳይገጭሽ ያ አንጸባራቂ ይባላል። ይሄን ራቅ አድርገሽ 15 ሜትር ላይ ምናምን ከአደጋ መከላከል ይቻላል ማለት ነው። እቺኛዋም አለች። እቺኛዋ ደግሞ ምንድነው መኪና መሳቢያ መጎተቻ ናት። ከፊት የምትገጠም ስትሆን እሷን በመቅጠብ መኪና መጎተት ይቻላል ማለት ነው። ሌላ ምንድነው ከዚህ መኪና ጋር አብሮ የሚመጣ ፋስት ቻርጀር የሚባል አለ የመኪናው ማለት ነው። ከዚህ መኪና ጋር ሲመጣ የተሟላ አክሰሰሪ ሊኖረው ይገባል። እኛ ጋር ስትመጡ ይሄንንም ታገኛላችሁ። ይሄኛው አክሰሰሪ ደግሞ ምንድነው ፋስት ቻርጀር ሲባል ቤት ውስጥ በሚገጠምበት ሰዓት ይሄው መግጠሚያው እዚህ ጋር አለ። ኤንፊሲ የሚባል ካርድ አለው ማስነሻ። እሺ ቅድም እንዳልኩሽ ነው። ይሄኛው ቻርጀር በምትሰኪበት ሰዓት በእነዚህ ካርድ አለ። በራሱ ካርድ ካላስነበብሽው መኪናው አይነሳም ማለት ነው። ቻርጅ ማድረግ አይጀምርም። እቺ ማለት የቻርጀሩ ማስነሻ ቁልፍ እንደማለት ነው። በጣም አሪፍ። እሺ
በጣም ደስ ይላል። ስለ መኪኖቹ በቂ የሆነ ማብራሪያ እየሰጠኸኝ ነው ያለው። አሁን እነዚህን መኪኖች ወደ ክፍለ ሀገር ይዘን መውጣት ብንፈልግ ለምን ያህል ጊዜ ነው ባትሪያቸው ሊቆይ የሚችለው? እኛስ መውሰድ ያለብን ቅድመ ሁኔታ ምንድነው? ምንድነው አሁን ወደ ክፍለ ሀገር ይዘናቸው እንሂድ በምትይበት ሰዓት የምትሄጂበት ሀገር ይወስኗል። ለምሳሌ አሁን ናዝሬት 100 ኪሎ ሜትር ደብረ ብርሃን ምናምን መሄድ ይቻላል። ከዛ በላይ ግን ብትሄጂ አሁን ለምሳሌ ናዝሬት ስትሄጂ ደርሶ መልስ 200 ኪሎ ሜትር ናዝሬት ላይ ከተማ ውስጥ ተንቀሳቅሰሽ ቻርጅ የምታደርጊበት ቦታ ካላገኘሽ አስቸጋሪ ይሆናል ማለት ነው። ምክንያቱም አሁን እንደ ሀገራችን ሁኔታ ይሄ በየአካባቢው ቻርጀር ቦታዎች እየተስፋፉ አይደለም ያሉት እና ልክ እንደ ነዳጅ መኪና ማንኛውም ማደያ ገብተሽ የምትቀጁ ነገር ስላልሆነ ቻርጀሩ ሲስተካከል የሀገራችን ሁኔታ ሲስተካከል የትኛውም ቦታ ላይ መንዳት ይቻላል። እስከ 405 ኪሎ ሜትር መሄድ ስለሚችል ማለት ነው። 405 ኪሎ ሜትር ይጓዛል። በአንድ ፉል ቻርጀር 405 ኪሎ ሜትር ይጓዛል። መልካም እንግዲህ ቆይታችን በጣም ጥሩ ነበረ። ስለ ሁለቱም መኪኖች በቂ የሆነ ማብራሪያ ነው የሰጠኸኝ። እንግዲህ ሰዎች ከናንተ መኪና መጥተው መግዛት ከፈለጉ በየትኞቹ አድራሻ ማግኘት ይችላሉ? ከዛም በተጨማሪ ደግሞ ስለ ሁለቱም መኪኖች ጠቅለል ያለ መረጃ እንድትሰጠኝ እፈልጋለሁ። እሺ፣ ያው እንዳልኩሽ ነው፣ ምንም የተለየ ነገር አይኖረውም። ዮሐናፕ የሚባለው 401 ኪሎ ሜትር የሚሄድ ሲሆን ብዙ ጊዜ ሰው የሚጠቀመው ለቤት መኪና ነው። ቆንጆ ነው፣ አክሰሰሪውም ሁሉ ነገር የተሟላ ነው፣ ምቾቱም ጥሩ ነው። ይሄኛው ደግሞ ብዙ ጊዜ አሁን ለራይድ ለድርጅት ምናምን የሚጠቀሙባቸው ናቸው። ኢቱ ይባላል። 405 ኪሎ ሜትር የሚሄድ ነው። ሌላ እንግዲህ ያው የምትፈልጊው ጥያቄ ካለ በምናስቀምጥላችሁ ስልክ ደውላችሁ፣ አድራሻችን መስቀል ፍላወር ጋዜቦ ጋር ነው፣ እዛ መምጣት ይቻላል። ወይም ኪያ ኮፊ በምናስቀምጠው ስልክ ደውላችሁ የምትፈልጉትን ጥያቄ መጠየቅ ይቻላል። ችግር የለም። እሺ፣ በጣም አድርጌ አመሰግናለሁ ስለሰጠኸኝ ጊዜና ማብራሪያ። ቴንኪው። እሺ፣ እኔም አመሰግናለሁ። የማርያምን ምርጫችሁ ስላደረጋችሁ እኛም ደስ ብሎናል። እሺ፣ እናመሰግናለን። ውድ ተመልካቾቻችን እንግዲህ ዛሬ በየማርያም የመኪና መሸጫ የነበረን ቆይታ ይሄንን ይመስል ነበረ። ሁለት የተለያዩ መኪኖችን አስቃኝተናችኋል። BYD ዩአናፕ እና BYD ኢቱ የሚባሉ ሁለት የተለያዩ መኪኖችን አስቃኝተናችሁ ነበረ። እነዚህን መኪኖች መግዛት ከፈለጋችሁ ከታች በምናስቀምጠው ስልክ ደውላችሁ መገበያየት ትችላላችሁ። እንግዲህ በየጊዜው እንደነዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን ድረስ በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።